በዚህ ቪዲዮ የማሳያችሁ ባንክ ኦፍ አቢሲኒያ ከፋይዳ ቁጥራችን ጋር እንዴት አድርገን እንደምናገናኝ ነው። ከዛ በፊት የ11 ባንኮችን ሊንክ እዚህ ጋር አስቀምጬላችኋለሁ። ባንክ ኦፍ አቢሲኒያ በዚህ ገብታችሁ ማስተካከል ትችላላችሁ። አዋሽ ባንክ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ፣ ኮመርሻል ባንክ ኦፍ ኢትዮጵያ፣ ይሄንን ባለፈውም አሳይቻችኋለሁ። ያላያያዛችሁ ካላችሁ ማየት ትችላላችሁ። ኦሮሚያ ባንክ እዚህ ጋር ሊንኩ ተቀምጧል። ወጋገን ባንክ፣ ንብ ባንክ፣ ፀሐይ ባንክ፣ ስንቄ ባንክ፣ ዘመን ባንክ እና አማራ ባንክ። ይህንን በመመልከት አካውንት የከፈታችሁበትን ባንክ በመምረጥ ስቴፑን ተከትላችሁ ማያያዝ ትችላላችሁ። ፕሊስ ለማታውቁ ይላቀባላለሁ። የቻናሌ አባል ካልሆናችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረግ እንዳትረሱ። ወደ ዕለቱ ርዕስ ከመግባቴ በፊት ባለፈው የኢትዮጵያ ንግድ ባንክ ከፋይዳ ቁጥራችን ጋር እንዴት እንደምናያይዝ ነግሬያችሁ ነበረ። መያያዝና ለመያያዙን ለማረጋገጥ ይህንን ስቴፕ ተከትላችሁ ማረጋገጥ ትችላላችሁ። በመጀመሪያ ትክክለኛው ሊንክ እናስገባለን። እንደዚህ ካስገባን በኋላ እንገባለን። የባንክ ቁጥራችን አስገብተን ጌት ኦቲፒ የሚለውን ስንጫን ኮኔክት ከሆነ ዩ ሃቭ ኦልሬዲ ቢን ፋይዳ ቬሪፋይድ ይለናል። ካልሆነ ግን ፔንዲንግ የሚል ስታተስ ነው የሚያሳየን። በዚህ መልኩ ማረጋገጥ ትችላላችሁ። በዛሬው ቪዲዮ ግን በዋናነት ላሳያችሁ የፈለጉት አቢሲኒያ ባንክ እንዴት አድርገን ከፋይዳ ጋር ማገናኘት እንደምንችል ነው። በመጀመሪያ ሊንኩን በዚህ መልኩ እንጽፋለን። በትክክል ከጻፍን በኋላ አካውንት ቁጥራችን ወደምናስገባበት ፔጅ ይወስደናል። እንደዚህ ከወሰደን በኋላ አካውንት ቁጥራችንን ሳንሳሳት ማስገባት አለብን። ሰሚት እንለዋለን። ሰሚት ካልነው በኋላ ባለ 6 ዲጂት ቁጥር ይልክልናል። ኦቲፒ ይልክልናል። ልክ በዚህ መልኩ ሲልክልን በተዘጋጀው ቦታ እናስገባና ቬሪፋይ እንለዋለን። አሁን የባንክ አካውንታችን ላይ ያለው ዝርዝር ይመጣል። አካውንት ቁጥራችን፣ የአካውንቱ ባለቤት እና የተለያዩ ዲቴሎች ይመጣሉ። እሱን ከመሳከርን በኋላ እንደገና ቬሪፋይ እንለዋለን። አሁን ፋይዳ ቁጥራችን ወደምናስገባበት ፔጅ ይወስደናል። ከዚህ ላይ የፋይዳ ቁጥራችንን ባለ 16 አሃዝ ቁጥሩን እናስገባለን። ይህንንም እንዳስገባን ሌላ ኦቲፒ ይላክልናል። እሱን ኦቲፒ ካስገብተን ሴንድ ካልነው በኋላ እንደዚህ ይመጣል። አሎ እንለዋለን። ከንግድ ባንክ ጋር አብዛኛው ነገር የሚመሳሰል ነው። አሎ ካልኩት በኋላ እንደዚህ ይመጣል። ፋይዳ ላይ ያለው ዝርዝር እና አካውንታችን ላይ ያለው ዝርዝር ይመጣል። እሱን በትክክል ማመሳከር ይኖርብናል። በእርግጥ የኛ ዳታ ካልሆነ በስልካችን ኦቲፒ አይላክም። ከመጀመሪያውም ስህተት ካለ አካውንት ቁጥራችን ላይ ስህተት ካለ ወደኛ አይላክም። ወደኛ ኦቲፒ መላኩ በራሱ አንድ ማመሳከሪያ ነው። ይህ ኦፕሽናል ነው፣ ታልፎታላችሁ። ሪፈራል ኮድ ይላል። ኦፕሽናል ስለሆነ ታልፉታላችሁ። እሱም ሰሚት ካላችሁት በኋላ እንደዚህ መልሶ ወደ መጀመሪያው ፔጅ ነው የሚወስዳችሁ። እዚህ ላይ እንግዲህ መገናኘትና ለመገናኘቱን ቼክ ለማድረግ ከፈለጋችሁ መልሳችሁ የባንክ ቁጥራችሁን ታስገባላችሁ። የባንክ ቁጥራችሁን ካስገባችሁ በኋላ ሰሚት ስትሉት ሪኩዌስት ኢን ፕሮግረስ ይላል። ይህ ማለት እንግዲህ በትክክል እንደላካችሁት ያሳያል። እዚህ ላይ ስራችሁን ጨርሳችኋል። በሚቀጥሉት ቀናት ውስጥ አፕሩቭ ያደርጓችኋል ማለት ነው። አመሰግናለሁ።